በጣም የአብዛኛው ጥያቄ የሆነው ይሄ ጋቶ ምንድነው? ጥቅሙ ምንድነው? እና ጥቅሙን አስረጂ በሰነ ስርዓት ስለተባልኩኝ ጥቅሙንና ጉዳቱን ላስረዳችሁ ፈልጌ ነው ዛሬ የመጣሁት። ሰላም ጤና፣ እንዴት ናችሁ? ውድ የመሲቲ ቤተሰቦች ደህና ናችሁ ወይ? ያለሁላችሁ በጣም ሰላም ነኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮውን እስኪ ቪዲዮውን እያያችሁት ላይክ አድርጉ፣ ሰብስክራይብ አድርጉት። እኔ እያንዳንዱ እናንተ ይሄ ምንድነው ለምንድነው የሚጠቅመው የምትሉኝን ነገር ወደ እናንተ ይዤ ነው የምቀርበው። ዛሬ እዚችው ጋር ቁጭ ብዬ ወደ እናንተ ቪዲዮ ልሰራ የቻልኩበት ምክንያት ምንድነው? ይሄ ጋቶ ምንድነው ጥቅሙ? ምን ይሰራል እያላችሁኝ ነውና ይሄንን በደንብ አድርጌ አብራርቼ ላስረዳችሁ ስለፈለኩኝ ነው። ይሄ ጋቶ ምንድነው? የፍሪጅ መቆጣጠሪያ ነው። ለምሳሌ አረብ ሀገር ላይ የፈለግነው ማሽን የምንጠቀመው ከቤቱ መቆጣጠሪያ የራሱ የማብራቱ መቆጣጠሪያ አለው። ያ ማለት ማሽን አይበላሽም። ፍሪጃቸውን የፈለጉትን ፍሪጅ ቢሰኩም ያው ቴክኖሎጂ የረቀቀበት ሀገር ስለሆነ መቆጣጠሪያ የተቀበረለት ነው አብሮ ማለት ነው ከማብራቱ ከቤቱ ጋራ። እኛ ሀገር ላይ ግን ምንም ስለሌለው መቆጣጠሪያ ስላልተቀበረለት የግዴታ ፍሪጅ ወይም ቴሌቪዥን ወይም ማሽን የፈለጋችሁትን ነገር ልትጠቀሙ ስትፈልጉ የግዴታ ይህን ጋቶ ነው መግዛት ያለባችሁ። ተግባባን? ይሄ ሁለት ሀያ በጣም አሪፍ ኦሪጂናል ጋቶ ነው፣ መቆጣጠሪያ ነው። ይሄ ከሌለ ፍሪጃችንንም ሆነ ቴሌቪዥናችን ይቃጠላል። ተግባባን? እዚች ጋር ፒዩዝ የምትባላለች አልነካካትም፣ ከነካዋ ስለምትበላሽብኝ ይቺ ፒዩዛ ይቺ ውስጧ እንዲህ ስትከፈት ውስጧ እንትን ናትኝ። ምንድን ነው የሚባለው? ይሄ አምፖል ነች ይቺ አምፖል። ይቺ አምፖል ምንድን ነው የያዘችው መሰላችሁ? ይሄን አሁን ይሄ ገመድ የፍሪጁ ገመድ ነው። ይሄኛው ገመድ የአዳፕተሩ ገመድ ነው። አዳፕተሩ ምንድን ነው የያዘው ካላችሁኝ፣ አዳፕተሩ ማከፋፈያው ነው። የቴሌቪዥኑን የዚህንም ገመድ የቲቪውንም እንደዚሁም ደግሞ ቻርጅ የምናደርግባቸውንም እንደዚሁም ደግሞ እንደዚህ አይነት ማሽኖች መጠቀም ስፈልግ እንደነዚህ አይነት ማሽኖችስ መጠቀም ስፈልግ ከዚህኛው ከሶኬቱ ጋር ከማከፋፈያው ጋር ከዛ ውስጥ እየሰካካሁኝ የፈለኩትን ነገር ከዚህ ሰካክቼ የነዚህ ማሽኖችም ሆነ ጁስም ሆነ የፈለኩትን ነገር እፈጫለሁኝ። ነገር ግን ይሄ መቆጣጠሪያ ከሌለ የምፈጨው ነገር ይጨሳን፣ በቀጥታ ማሽንም ይበላሻን፣ ይቃጠላልም። ቦይለርን ብጠቀም እነዚህ አይነቱን መፍጫን ብጠቀም የፈለኩትን እነዛን ማሽኖችን ብጠቀም ኢሚዲየትሊ የምትቃጠለው ምን ዋናት ፓወር በጣም ጨምሮ በጣም ዝናብ እየጣለ ፓወር ማብራት ጠፍቶ ተመልሶ ቢመጣ የሚበላሸው ይሄን ነው። ይሄ ሲበላሽ ደግሞ የምንቀይራት ምንድነው? ይቺን ፒዩዟን ነው። ይቺን ፒዩዝ እንቀይራለን። ይቺን እንደዚህ ቺቺ አሁን ዘወር ካደረኳተኝ ይቺን ምታህል ትንጥዬ አምፖል አለች። ያቺ አምፖል የምትገዛው 30 ብር ነው። በ30 ብር አምፖል ይሄንን የመሰለ ቴሌቪዥኔንም ሆነ ፍሪጄንም ሆነ ላጣ አልችልም። ይችን ነው የምቀይረው። ተግባባን? ነገር ግን ይሄ ከሌለ ኢትዮጵያ ውስጥ ይሄ ከሌለ ፍሪጅም ሆነ ቴሌቪዥንም ሆነ ማሽንም ሆነ የፈለግነው ነገር መጠቀም አንችልም። ለምንድን ነው የማንችለው ካላችሁኝ፣ መቆጣጠሪያ ከቤታችን ጋር ስላልተቀበረልን ከማብራቱ ጋር ኢንስታሌሽኑ ጋር የመቆጣጠሪያ የተቀበረ ነገር ስለሌለው ኢሚዲየትሊ የሚቃጠሉት ኤሌክትሮኒካሊ ማሽኖቻችን ማብራት ጨምሮ በሚመጣ በጣም ፓወር ሃይ ሆኖ በሚመጣበት ሰዓትም ቲቪያችንም ሆነ ፍሪጃችን ይበላሻል ማለት ነው። ተግባባን? ስለዚህ የግዴታ ይሄ ጋቶ ያስፈልገና ማለት ነው። ጥቅሙ ምንድነው? ምን ይሰራል ላላችሁ ልጆች ፍሪጅና ቴሌቪዥን የፈለጋችሁትን ቡናም ሆነ የፈለጋችሁትን መፍጫ መጠቀም ከፈለጋችሁ የግዴታ ይሄ ጋቶ ያስፈልጋል። ስንት ብር ነው በኢትዮጵያ ካላችሁት፣ እንዳልኳችሁ ከዛሬ 2 ዓመት በፊት 6000 ብር 6400 6200 እንደዛ ነበር። አሁን ላይ ግን ትናንትና ይሄንን ቲቪ ገዝቼ መጥቻለሁና ይሄንን ቲቪ ገዝቼ ስመጣ ይሄንን ስጠይቅ እኔ አለ ግን ለጠቅላላ እውቀት ለእናንተ ስጠይቅላችሁ 11000 ብር ነው ያሉኝ። 11000 ብር ጋቶ ማለት ነው። ጋቶ ኤቪአሩ 11000 ብር ነው። ሌላም አለ እንደዚህ 10000 አለ 9000 አለ 10000 አለ 9000 አለ። በፈለጋችሁት በፈለጋችሁት ዋጋ አለ። ግን ቆንጆ ቪአር ነው። ጋቶ ነው ቆንጆ። ይሄ 220 ላይ ነው። ፒዩዟን ያኛውም የፈለጋችሁትን ፒዩዝ መቀነስ ትችላላችሁ። ግን ይሄ ጋቶ በጣም ቆንጆ ነው። ፓወሩን በጣም ይሄን ራሱ የመቆጣጠር አቅም አለው። በጣም ፓወር ጨምሮ ሲመጣ ኢሚዲየትሊ ይሄ ነው የሚበላሸው። ያ ተበላሸ ማለት ደግሞ 11000 ብር ከሰርን ማለት አይደለም። በ30 ብር የነዚህን የፒዩዞችን የአምፖሎችን እነዚህን
ገዝቼ አስቀምጥና ከዛ ልክ ሲበላሽ ይችን እንዲች ሳብ ባረኳት አሁን ትፈታለች። ያችን ውልቅ አድርጌ ያችን አምፖሏን ሳብ አድርግና መልሼ ያቺ 30 ብር የገዛኋትን እገጥማታለሁ። በቃ ይሰራል። ደግሞ ያነ ወይ ከ2 ወር ወይ ከ3 ወር ይሄን አሁን ከገጠሙ ከ6 ወር በላይ ሆኖታል። ተበላሽቶ አያውቅም። እና አንዳንዴ ደግሞ በየ3 ወሩም በየ3 ቀንም የሚበላሽበት አምፖል አለ። ያኔ የአምፖሎቹ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ አለው የዚህ አምፖል ማለት ነው የፒዩዝ አምፖል። እና ጥቅሙ ይሄንን ይመስላል። ኢትዮጵያ ውስጥ መጥታችሁ ፍሪጅ ልትገዙ፣ ቴሌቪዥን ልትገዙ፣ እንደዚህ አይነት ማሽን መፍጫ ምናምን የፈለጋችሁትን ነገር መጠቀም ፈልጋችሁ ነገር ግን ምንድን ነው የሚባለው ይሄ ነገር ከሌላችሁ ኢሚዲየትሊ ፍሪጃችሁም ሆነ እንትናችሁ ይበላሻል ማለት ነው። ዛሬ ይህንን ቪዲዮ በደንብ አድርጌ ላስረዳ የቻልኩበት ምክንያት ምንድን ነው ካላችሁኝ የብዙ ሰው ጥያቄ ስለሆነ ነው። በነገራችን ላይ ይችኛይቱን ሪሲቨሬን እንደዚህ አዙሬ ያስቀመጥኩበት እዚች ጋር ከሪሲቨሯ ጋር እምትሸጣለች አብራና እሷን ነገር ስላልገዛኋትኝ በፕላስተር እንደ ዙሪያውን አሸኩተኝና ይሄን እንደዚህ አዙሬ ወደዚህ ለማስቀመጥ ስላጠረው ነው አዙሬ እንደዚህ ያስቀመጥኩት። መቼም እናንተ ኮሜንታችሁ መከራ ስለሆነ ለምን እንደዚህ ዙሮ ተቀመጠ ብላችሁ ራሱ ትጠይቁኛላችሁ ጥያቄያችሁን። ያ ማለት ምንድነው ይሄ ፍሪጅ አሁን ምን ሊሰራ ሳሎን ላይ ተቀመጠ እያላችሁ እየጠየቃችሁ ስለሆነ ያንም ደግሞ ለምን ዞረ እንዴት ዞረ ብላችሁ መጠየቃችሁ ስለማይቀር ለዛ ነው ይሄንን ጥያቄ የመለስኩላችሁ። ይሄንን የቡና ረከቦት ስንት ብር ነው የገዛሽው ብላ ተጠይቄ ነበርና ይሄንን የቡና ረከቦት ስገዛው እኔ 2300 ብር ነበር የገዛው ከዛሬ አመት በፊት ምናምን። አሁን ማክሲመም እስከ 2900 ብር እስከ 2800 ብር ነው እየተሸጠ ያለው። አልሙኒየም ነው፣ ሙሉ በሙሉ አልሙኒየም ነው። ይሄ አልሙኒየም የሚዝግም አይደለም። አብዛኛውን ጊዜ ሆስፒታል ላይ ሰርጀሪ የሚሰሩበት አልሙኒየም ነው አሉ ይሄ ተገጠመለትና ወደ ኢትዮጵያ ስመጣስ ምን ይዤ ልምጣ? ምን አይነት ኤሌክትሮኒካል ይዤ ልምጣ? እንደነዚህ አይነት ማሽኖችስ በቦርሳዬ በሻንጣ ይዤ መምጣት እችላለሁ ወይ? ቦይለርስ ይዤ መምጣት እችላለሁ ወይ? ምናምን ብለውኛል። ቀለል ያሉ ኤሌክትሮኒካል እቃዎችን በጣም ቆንጆ ናቸው ከውጭ ሀገር የሚመጡት ማሽኖች። አሁን ለምሳሌ ይሄ ማሽን በጣም ቆንጆ ነው። እዚህ ሀገር ላይ እስከ 6000 ምናምን ነው የሚሸጠው። ይሄ የሆነ ደግሞ የሽንኩርት መፍጫ አለ ሌላ 6000 ምናምን ብር ያለው በጣም አሪፍ ነው። ከፈለጋችሁ ቪዲዮውን በሆነ ጊዜ የሆነ ሰርግ ቤት ለሰርግ ለጓደኞች ገዝቼ የሰጠኋቸዋልና ቪዲዮ አላረኩትም በጊዜው። ከፈለጋችሁ ደግሞ ቤታቸው እጄ ቪዲዮን አድርጌ ያሳያችኋለሁ። ያንን በጣም ቆንጆ ነው። እስከ 2 ኪሎ ሽንኩርት ይፈጫል። በጣም አሪፍ ነው። ገላግሌ እንደሚጎተተው ሳይሆን ያኛው ነው በሶኬት የሚሰራ ነው። እሱም ቆንጆን አሳያችኋለሁ። እና እንደነዚህ አይነት ማሽኖች እነዛን ቦይለሮች እንደዚህ አይነት ቦይለሮችን የግዴታ ብዙም አይነት ኮተት አያስፈልግም። ከልብስ ሻንጣችሁ ውስጥ አድርጋችሁ ስመጡ ወደ ኢትዮጵያ ይዛችሁ መምጣት ትችላላችሁ። ቪዲዮዬን ላይክና ሰብስክራይብ አድርጉት። ወዳችኋለሁ። ባይ ባይ። እንዲያቀርብላችሁ የምትፈልጉትን ጥያቄ ኮሜንት ስራ አስቀምጡልኝ። ወዳችኋለሁ።